ሰላም 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 እንዴት ናችሁ እየተወደዳችሁና እየተከበራችሁ የኔ ምርጥ ቤተሰቦች እንዴት ናችሁ ሁሉ ሰላም እኛ ጋር ሁሉ ሰላም ነው ፈጣሪ የተመሰገነ ይሁን እናንተ ጋር እንዴት ነው ሁሉ አማን ነው በየላችሁበት ሰላማችሁ በዝት ይበል ዛሬም እንግዲህ እንደተለመደው በሌላ ቪዲዮ መጥቻለሁ ወደ እናንተ ሰሞኑን እንግዲህ በነ አብርሃምና ሩታ መሃል የተፈጠሩ ጉዳዮች እንዳሉ ታስታውሳላችሁ ትናንትና እንግዲህ ሄርሜላ ሩታ ጋር መጣ ሌላ ችግሮችን ፈጥራ ነበር ያው በጥብጥ ነው ሌላ ነገር የለምና በጣም ደስ የማይል ነገር ተፈጥሯል እውነት ለመናገር ሁለቱም የቃላት ላፊ ቃላቶችን ተነጋግረዋልና ሄርሜላ የማይመለከታት ነገር ውስጥ በመግባት ማይሆን ሰጣ ገባ ውስጥ ገብተዋል ዛሬ ግን አብርሃም ነገሮቹ በጣም የቆጩት ይመስላሉ በጣም ቆጭት ውስጥ ያለ ነው ይመስለውና ይስሐቅን ይዞ መጥቶ ይስሐቅ ደግሞ የአብርሃም የጅነት ጓደኛው ነው እንደነገሩ ማለት ነው ዛሬ ይስሐቅ እንግዲህ ሩታ እግር ላይ ወድቆ ይቅርታ እንድታደርግለትና አብርሃምም ይቅርታ ብሏት አንድ ላይ እንዲሆኑና ልጃቸውን አንድ ላይ እንዲያሳድጉ የሚል ሐሳብ ይዞ መጥተዋል ፈጠረውን ነገር እናያለን እንግዲህ እና አብርሃም እንግዲህ አሁን ያለው ነሩታ ቤት በር ላይ ነው ያለው በጣም የሚያሳዝን ነገር ነው ዞሮ ዞሮ ደስ የሚል ነገር አይደለም እንግዲህ ብዙዎቻችሁ የተለያየ ሐሳብ እየሰጣችሁ ነው ሁለት ጎራ ተከፍላችሁ አንዳችሁ የተወሰናችሁ ሩታ ሪስፔክት አታደርገውም አብርሃምን ልታከብረው ይገባል ለምትሉ አላችሁ ልክ ናችሁ ማክበር ግዴታ ነው አለመግባባት ቢፈጠርም እንኳን በዚህ ደረጃ መናናቅ ማይሆን ነገር ውስጥ መግባት አስፈላጊ ነው ብዬ አላምንም ሌላኛችሁ ደግሞ አብርሃም ራሱ ትዳሩን አላከበረም ስለዚህ ትዳሩን እሱ ሳያከብር ክብር መፈለግ ለምን ያስፈልጋል ምን ክብር ያስፈልጋል ያላችሁ ማላችሁ ኦፍ ኮርስ አብርሃም ትዳሩን በዚህ ልክ አለማክበሩ ትክክል አይደለም ማክበር ነበረበት እኛም የምንለው እሱን ነው ማንኛውም ሰው ትዳሩን ማክበር አለበት እኛ ያላከበርነው ማንንም ሊያከብርልን ስለማይችል ማለት ነውና እንዲህ ደስ የማይሉ የቃላት ልውውጥ ባይኖሩ ደስ ይላል ምክንያቱም አለመግባባቶች ሊፈጠሩ ይችላሉ ባለመግባባት ውስጥ እኮ በሰላማዊ መንገድ ራሱ ፍቺ ሁሉ የሚፈጸምበት አምባውን ሰዓት ላይ ያየን ነውና እንደዛ ያለ ነገር ልጅ ሲኖር ደግሞ ከባድ ስለሆነ ማለት ነው ዛሬ የሚፈጠረው ነገር አብረና ያለን ቪዲዮውን እስከመጨረሻ ለማየት ሞክሩ እስቲ ወደ ቪዲዮ እንሂድ የመጣውበት አላማ እኔ ቀጣዩን በረራለኝ የእውነቱ ለመናገርና ቢያንስ አይሙሮዬ እንዲያርፍ እናንተ ጋር ያለው ነገር ጨርሼ እናንተ ጋር ያለው ነገር በሰላም ቢጠናቀቅ የሚለው ሐሳብ ነው ትላንትና ማብረን ያዩት ነገር ነው ብዙ ችግሮች አሉ ኦፍ ኮርስ ነገሮች እንዲህ በቀላል የሚያልቁ አይመስለኝም ቢያልቁ በጣም ደስ ይለኛል ይስሐቅ ሐሳብ ትክክል ነው ግን ይስሐቅ ይሄን ነገር መጀመሪያ የነበረበት ከሄርሜላ ነበር ሄርሜላ እንግዲህ አንተን ወደዚህ ወደ አዲስ አበባ ያመጣችው ሄርሜላ ነች ከሄርሜላ ጋር ነው የበለጠ መግባባት ያለህና ከሩታ ጋር ብዙ መግባባት የለህምና ሄርሜላን ተቆጥተ የምታደርጊው ነገር ትክክል አይደለም ብለ ሄርሜላን ብታስቆማት መጀመሪያ ከአብርሃም ጋር ያላትን ነገር ብታስቆም አሪፍ ነው አብርሃም ሩታ ሁሌም እንደምትለው ሁሉ ጊዜ ስተቱን እየደጋገመ የሚኖር ሰው ነው ሁሉ ጊዜ ስተቱን እየደጋገመ የሚኖር ሰው ደግሞ ሁሉ ጊዜ ችግር ተሸክሞ የሚዞር ሰው ነው ስለዚህ መጀመሪያ ይስሐቅ አብርሃምና ሄርሜላን ብታስተካከላቸው አሪፍ ነው እውነት ለመናገር ማለት ችግሩን ከስሩ ለመፍታት ማለት ነው ኢቭን ጓደኛህን አብርሃምን እንኳን ብታስተካከል የቀረውን ሩታና አብርሃም ብቻቸውን እንኳን ችግሩን መፍታት ይችላሉ ስለዚህ አብረን ሄደን የእውነት እንድናወራት ይቅርታ መጠየቅ ካለብህ ጥፋተኛ ላትሆን ትችላለህ አሁን እኔ አንተ ጥፋተኛ ነህ ጥፋተኛ አይደለህም እሷ ጥፋተኛ ነህ ጥፋተኛ አይደለችም ለማለት አይደለም እዚህ ጋር ልጅ መጥቷል አንተም ልጅህን አብረን እንድታሳድግ ነው እንፈልገው የእውነት የምርኝ እየተመላለስክ ልታየው አይደለም እኔ እንፈልገው አንተም ማባት ነው ትክክለኛው እንግዲህ ይሄ ነበር መሆን ያለበት ማለት ነው ምክንያቱም ታስታውሳላችሁ ከዚህ በፊት አለመግባባቱ በጣም በከረረ ሰዓት ጋሺ ምናሉ እንግዲህ ሌላ ሽማግሌ ያስፈልግም ሽማግሌው መጥቷል ልጃቸው ራሱ ያስታርቃቸዋል ብሎ ነበርና
እውነት ለመናገር የኔም ሐሳብ እሱ ነበር። ልጁ ሲመጣ ችግሮች ይፈታሉ የሚል እምነት ነበረን። እንዳያችሁትም ደግሞ ወደ መጨረሻ አካባቢ ጥሩ ነገሮች ነበሩ። እስከ ቅርብ ጊዜ ድረስ ጥሩ ነገሮች ነበሩና ችግሮች ተፈተዋል። ስሙዝሊ ማለት ነው። በቃ ምንም ሌላ ነገር ሳይነጋገሩ እንዲሁ ለስለስ ባለ መንገድ ችግሮቹ ተፈተው አንድ ላይ ሆነዋል የሚል ሁሉም ወደዛ ድምዳሜ ደርሶ ነበረ። ሩታም እንግዲህ እያለች ነበረ ነገሮቹ ተስተካክለዋል ብዬ ጉዞ የጀመርኳቸውን ነገሮች ትቻለው ሆልድ እንዲሆን አድርጌያለሁ ምናምን ብላለች። እንግዲህ ትልቁ ችግር ማጋ ነው ካላችሁኝ ሁለቱም ጋር ችግር አለ ብዬ ባነሳ ግን የጎላው አብርሃም ጋር አለ። አብርሃም ጋር በትክክል ነው ያለው። ትዳሩን የሚፈልግ ሰው ትዳሩን የሚረብሽ ነገር አያደርግምና አብርሃም ደግሞ እዛ ላይ የተካነ ሰው ነው በቃ በማድረግ ማለት ነው። አባትነት ፍቅር እንድታሳዩ አብራችሁ ልጁ አድጎ ነገ ህይወት ይመሰርታል። የእናንተን ህይወት ነው አይቶ የሚያድገው። ተመልከቱ እንግዲህ ይሄ ነው ከባዱ ነገር ሁሌም የምንለው ነገር ማለት ነው። ልጅ ያየውን ነው የሚያደርገው እንጂ ያየውን ነው ትክክል እንደሆነ አምኖ ያንን ይዞ የሚያድገውና ነገ ለልጃችሁ የምታስቀምጡት ነገር መኖር መቻል አለበት። ለልጅ ገንዘብ አይደለም ማስቀመጥ የመጀመሪያው ዲሲፕሊን ነው ወሳኝነት ያለው ማለት ነው። ሰው እንዲሆን ልጅ ሰው እንዲሆን እኛ የምናደርጋቸው ነገሮች ጠንቃቃ መሆን መቻል አለብን ማለት ነው። አብርሃም በእናት ማድረግ ያለብህን ነገር እኛው ሩታ በርጋ ነው አይደል? ገብተን አብረን እናውራት በእግዚአብሔር። ለምን ልጁ በቃ ሌላ አስተሳሰብ ይዞ አይደግ ሻከኔኮ አሁን እኔ እያየኝ እኮ በሰምት እየተመላለስኩ ነገሮችን ሰላም ለማድረግ እየተመላለስክ ነው። ግን ስትመላለስ በመጥፎ ሁኔታ ውስጥ አትመላለስ ነው በቃ ትክክል። ስትመላለስ እኮ በጥሩ ሁኔታ ተቀብለሃለች። ስለዚህ ሄርሜላ ከምትባል ልጅ ጋር ያለህን በቃ ሄርሜላና ሄርሜላ ብቻ ኮና ጠላታችሁ ማለት ነው። በቃ የእናንተ ትዳር መጥፎ ጠላት ጠባሳ ሄርሜላ ነው። ሄርሜላ የምትባለውን ሴትዮ እኮ አንተ ብትተዋት እኮ ሰላማዊ ህይወት መኖር ትችላለህ እኮ። ለምንድን ነው መተው ያልቻልከው እሷን? ትላንትናማ ይባስ ብላ ተይልኝ እስከ ማለት ድረስ ደርሳለች። እኔና እሷ አንድ የቻልኩት ነገር ነው። እኔ እኮ ምንም ችግር የለብኝም ይሳቅ ገብቷል። ግን አሁን ላይ ቤቷ እየሄድኩኝ ሂድልኝ ውጣልኝ ነበር የሚባለውን ነገር እያስጠላኝ እየሰለቸኝ ነው። የሰው ልጅ አይደለሁ ይሰለቸኛልና ቢያንስ ቤቷ መጥቼ እንኳን አክብራ ወደ ቤት ግባ አትለኝም። ንዴት ነው እንደዚህ የሚያደርጋት። ምክንያቱም የምታደርጋቸው ነገሮች ትክክል ስላልሆኑ አታድርግ የተባልከውን ራሱ አሁን ለምሳሌ ትልቅ ጸብ የፈጠረው የሚገርማችሁ ነገር ወርቁም እሷ ገዛች መባሉ ብቻ ሳይሆን ሄርሜላን ላምጣት ለምስክርነት ሲል በፍጹም እንዳታደርገው አለችው። ሄዶ ግን አደረገ። በቃ ይዞ መጣ። በቃ ያ ነገር የበለጠ ያበሳጨው ማለት ነው። በሚቀጥለው ቀን ደግሞ መታ ጭራሽ እሷ ግቢ ውስጥ ሌላ ነገር ፈጠረችና ይሄ ትክክል አይደለም። በቃ አብርሃም እያደረክ ያለው ነገር ትክክል አይደለም። ይሄ ነው የሚያበጣብጣችሁ። አሁንም ቢሆን እኔ አንተ ስለጠራኸኝ ነው እዚህ በር ላይ መጣሁት እንጂ ሌላ አልመጣም። አብርሽ እኔ አሁን ምንም አይደለም፣ የእውነቱን ነው የምነግርህ። ለምን ቢያንስ ለልጅ ነው መስዋዕት እየከፈልክ ያለው እኮ ይገባል። እኔ ግን እሺ ካልከኝ ማለት ነው በቃ አንተ ግባና ራሷን ብቻዋን አውራት። ከዛ እኔ ችግር የለብኝም እስማማለሁ ብላ ካለች ካሳመንካት ደውልልኝ፣ ቶሎ ብዬ እመጣለሁ። ይሄን ያህል ፍላጎት ካለ ከሷ ጋር መስማማት ፍላጎት ካለ መስመርህን ለምን አታስተካክልም? ለምን ትዳርህን ትበጠብጣለህ? ትዳርህን የሚበጠብጡ ሰዎችንስ ለምን ታስተናግዳለህ? ዝም ብለህ እቤት አስገብተህ ለምን ታስተናግዳለህ? ለምሳሌ ወርቁሜ አንተ ገዛህም ሄርሜላ ገዛችም፣ ትክክለኛ ማን ነው እዚህ መጥቶ ያንተ ጓደኞች ናቸው መጥተው ለሩታ ሄርሜላ እንደገዛች እየተናገሩት? እሱንም በደንብ አድርገህ ማጥራት መቻል አለብህ። ሌላ ነገር ውስጥ መግባት አያስፈልግም። በቃ አንተ ገብተህ ያለውን ነገር አውርታት ሰላም ለመፍጠር ሞክረህ ከዛ እኔ ደውለህ ብትጠራኝም እኔ እጄ ላይ ነው ያለው። እና ሩታ ታረቅንም አልታረቅንም እንታረቅ ሞር ደስ ይለኛል። በዚህ ቪዲዮ እንታረቅ ደውለህ ጠርታይና ብለኸኝ ገብተህ አውርታት ዛሬ ሁሉንም ነገር ሰላም ቢፈጠር ለኔም ለሁላችንም ደስታ ነውና አዎ እውነት ቢሆን ደስ ይላል። ግን እንደዚህ በቀላል የሚሆን ነገር አይደለም። ተስፋ የቆረጠች ይመስላል። በቃ ሩታ በጣም የደከመችና ተስፋ የቆረጠች ይመስላል። ምክንያቱም
ይሄንን ድርጊቶቹ ናቸው እንግዲህ የሚያደርጉት ሌላ ነገር አይደለም። ሴት ልጅ ደግሞ በባህሪዋ በጣም ትታገሳለች። ትግስቷ ካለቀ ግን ወደ ኋላ መመለሻ የለም። ይሄንን ደግሞ በደንብ አድርገህ ልታውቅ ይገባል። የሰዎችን ሐሳብ እንዳትሰማ። እኔ በራሴ ህሊና በራሴ ፍላጎት በራሴ ጭንቅላት መመራ ሰው ነኝ። የማንንም ሐሳብና የማንንም ፍላጎት መሰማም አይነት ሰው አይደለሁም። እሷ ነች ትንሽ ሩታ ነች የሰውን ወሬ እየሰማች ምናምን አይሆን ነገር ውስጥ ራሷን እየከተተች ያለችው ማለት ነው። በነገራችን ላይ የሰዎች ነገር መስማትና አለመስማት ያለብን ነገሮች አሉ። ሁሉንም ማንሰማም ማለት አይቻልም። በነገራችን ላይ ለምን እንደዚህ እንዳልኳችሁ ታውቃላችሁ ቤተሰቦች? ለምሳሌ እናንተ ብዙ ጊዜ አብርሃምን የምታደርጋቸውን ነገር ለምን አታቆም፣ ከሩታ ጋር ከሄርሜላ ጋር ያለውን ነገር ለምን አታቆም ብላችሁ ትላላችሁ። ይሄን መስማት አያስፈልግም? መስማት ያስፈልጋል። ግን ከዚህ ውጪ የሆኑ ለማጣላት ለማረባበሽ ምናምን የሚባሉ ነገሮች ሲወሩ ግን መስማት አስፈላጊ አይደለም። የምንሰማውን መምረጥ መቻል አለብን እንዴ! ሰዎች አይደለን እንዴ? ሰዎች እኮ የሆነው ለዛ ነው። ትክክልና ትክክል ያልሆነውን ነገር መለየት እንችላለን። እንደዛ ማድረግ ነው ያለብን። እነሷን ለማጣላት ነው ሁሉም ሆይ ሆይ የሚለው ማለት ነውና ይሄንን እንኳን መረዳት አልቻለችም እሷ እንዴ። እናንተን ለማጣላት እኮ ታዲያ ሆይ 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 የሚሉትን አይደለም እኮ እናንተ መሀል ያለችዋን ለማስወጣት አቃተ። አንተ ትፈልገዋለህ ማለት ጸቡን የምትፈልገው ነው የሚመስለው ባይዘው ማለት ነው። ምክንያቱም የምታደርጋቸው ነገሮች ጸቡን የምትፈልግ ነው የሚመስለው እንጂ የማትፈልግ አይመስልም። በቃ ስለዚህ ከአንተ በግልጽ በደንብ አድርገህ ያሉትን ነገሮች አስረዳት ይሳቅ። ሰላም ይመጣ ገብቷል እንግዲህ ይሳቅ ሩታ ጋር ሰላም ያው አሁን ያላችሁበት ሁኔታ እንደምታዩ አንቺም ጋር እሱም ጋር እንደምታውቂው። ስለዚህ ስለዛ ነገር ከመሄዴ በፊት ላውራሽና ልሂድ ብዬ ነው። አስተካክሎት ቢሄድ በጣም ደስ ይለኛል እውነት ለመናገር ማለት ነው ይሳቅ ማለት። ምክንያቱም ሁለቱንም ተቆጥተው አስተካክሎ ቢሄድ ደስ ይላል። ግን ሚሳካ አይመስለኝም። ቢያንስ አንቺም ጋር ያለው ነገር አውቄ አብርሃም ጋር ያለው ነገር ያው ባክግራውንዱ እንግዲህ ጨርሼ ቢሄድ ይሰራል ብቻ እየተንጫጫ ነውና አንድ ላይ ሆናችሁ በህብረት ያብራም አይደለም ልጆቻችሁን ታሳድጉ የሚለውን ነገር እንትን ከማለት አንግል ነው ታየ። ልጅ ሲወለድ አባትና እናት አንድ ላይ ሆኖ ማሳደግ የግዴታና ግዴታ ነው። ከአቅም በላይ ከሆነ ደግሞ ምንም ማድረግ አይቻልም። አንዳንድ ጊዜ ከአቅም በላይ የሚሆኑ ነገሮች አሉ። ወይሱ ከአቅም በላይ ሆነ ችግር ይኖርበታል፣ ወይሷ ከአቅም በላይ ሆነ ችግር ማስተካከል በቃ የማይፈልግ እንደዚህ ያለ ነገሮች ማለት ነውና ምንም ማድረግ አይቻልም። ግን እኛ መቼም ቢሆን ማለት ነው እነሱ ልጁ አንዱ ብቻውን እንዲያሳድግ አንፈልግም። ልጁ የሁለቱንም ፍቅር እያገኘ ነው ማደግ ያለበት እና አይሶ ምን አለ መሰለክ ኪሶ እኔ ብዙ ማውራት ማፈልገው ነገር አለ ማለት በቃ ዝም ብሎ መታውን መርጫለሁኝ በዚህ ሰዓት ማለት ነው። ለምን ብትል ብዙ እንትን በቃ ማያው ነገር አለ፣ አንተም ብዙ ማታውቀው ነገር አለ። እንደዚህ ነው እንደዛ ነው ብዬ አሁን እኔ ማውራት አልፈልግም። ሄርሜላ ማነው ሩታ እንግዲህ በጣም የመሰላቸት ስሜት ውስጥ ገብታለች። ነገሮቹን እንኳን ማውራት አንዳንዴ ደጋግማችሁ ስታወሩ ራሱ ይሰለቻችኋል። እዛ ለመሰላቸት ውስጥ ገብታለች። እኔ አሁን በጣም ብዙ ፕሮሰስ ጀምሬ በጣም ብዙ እርምጃ ሄጄ ምናምን ከዛ ደግሞ አንዳንድ ነገሮችን ሳይ በቃ እስቲ ለትንሽ ታይም ምናምን ብዬ ስተወው እና ምሰማው ከዛ የሚፈጠረው ነገር የሆነ ነገር ደግሞ የሚገጣጠምብኝ ነገር አለ። አንዳንድ ማለት እዚህ ማወቅም የሌለባቸው እንደዚህ አንተን ፊት ማውራት የሌለብኝ ካሜራን ፊት ማውራት የሌለብኝ ነገር አለና ስለዚህ ከባድ ነገሮች አሉ ማለት ነው። ከጀርባ ሌሎች ከባድ ነገሮችም በእነሱ መሃል አለ ማለት ነው። እንግዲህ ከካሜራ ፊት መናገር የማትፈልጋቸው ነገሮች ካሉ ከባድ ነገሮች አሉ ማለት ነው። ስላለፈው ነገር አይደለም፣ ሰዎች ስለሚነግሩሽ ነገር አይደለም። ዛሬ ላይ ያላችሁበት ነገር ነገሽን በጣም የተሻለ ያደርገዋል። ሰዎችን እየሰማሽ ሰዎችን እኔ እንደዛ ልልሽ አይደለም፣ እሱ ሌላ ጉዳይ ነው። መስማት ምናምን አይደለም። የሆነ ሰምተህ ልታልፋቸው ትችላለህ እኮ የሚገጣጠምብህ ነገር የለም። ምን ዝም ብለህ ማች የሚያደርግ ነገር ደግሞ ታያለህ እኮ የምትሰማውና ለምሳሌ ትላንትና የተፈጠረው ማለት ነው ራሷ አልታጠፋ ነው ሄርሜላ ለአብርሃም ብላ ምናምን ነገር ተብሎ ነበር። ትላንትና መጣ ደግሞ ተይልኝ ብላታለችና ነገሮች ደግሞ በጣም የሚገርማችሁ ነገር ሲገጣጠም ከባድ ነው። እውነት ውሳኔዎች ሁሉ ስትወስኝ አሁን ብቻሽ አይደለሽም።
የነገ ህይወቱ ማሰብ አለብሽ የእውነቴን ነው የልጅ ያላባት ሲያደግ ያለ የእውነቴ ምሬ ነው አሁን አንቺ የሚዲያ ሰው ነሽ እኔ ጌታን አይደለም እኔ አሁን ለምን ያድጋል ያለ አባት እንዴ አባቱን ፍቅር መቶ ማየቱ አይደለም መቶ ማየቱ እሱ ሌላ ቻሌንጅ ነው ልጅ የአባት እየተመላለሰ እናት እየተመላለሰ ይታያለች ምን ችግር አለው ምናምን አይባልም በቃ ይሄ ማለት ፍቅር ነው ማለት አይቻልም ምክንያቱም ከልጁ ጋር ከአባቱ ጋር ተኝቶ ማያድር ልጅ ከእናቱ ጋር ተኝቶ ማያድር ልጅ በቃ ከቤተሰቡ ጋር የቤተሰቡ የአባትም የእናትም ጠረን አሽትቶ ያላደገ ልጅ ችግር ነው ይሄ ግዴታ ነው በቃ የእውነቴን ነው ነገሽ እሱ ሌላ ቻሌንጅ ነው ግን አሁን አንቺ ጌታን የምር የትላንትና ያለፈው ህይወቱ ሁለታችሁ ብቻ በመነጋገር ሁለታችሁ ብቻ አንድ ሆናችሁ መፍታት ትችላላችሁ መፍታት ይቻላል ነበር እኮ ብዙ እኮ ተነጋግረዋል ወደኋላ አብርሃም ለምን ነገሮችን ወደኋላ ዞር ብሎ አይቶ የትዳሩም የበጠበጡ ነገሮችን ማስወገድ እንዳልፈለገ ለኛም ግራ ይገባን እሱ ነው እንጂ ይሄ ልጅ መጥቷል ስለዚህ ይሄ ልጅ በፍቅር ነው ማሳደግ ያለባችሁ ነገ ይሄ ልጅ አድጎ የእናንተን ፈለግ ነው የሚያሳየው ለአብርሃም ብዙ ጊዜ ብያለሁ ነገ ይጸጽታል ነገ ትጸጽታለህ ብያለሁ እኔም ላንቺም ልሽ እሱ ነው ብዙ ሰዎች አንቺን በተናገሩ ቁጥር ብዙ ሰዎች አንቺን እንትን ባለው ቁጥር ላንቺ መልካም በማሰብ አይደለም የትኛውም ሰው ትዳር ለማፋታት ትዳር እንትን ለማለት የሚናገረው መልእክት የሚናገረው ኮሜንቶች መልካም ነገር ከማሰብ አንግል አይደለም ምንም ጥያቄ የለውም ከመልካም አንግል የሚናገሩ አሉ አብዛኛው ግን ትዳር ለመከመበጥበጥ አንግል ነው ብዙዎቹ ማለት ነው በቃ ይሄ ምንም ትክክል ነው በቃ ይሄ ልጅ አብራችሁ አሳድጉት ታረቁ አንድ ላይ ሆኑ ጌታኔ እሱ ለትዳሩ ታማኝ ሰው ነው ተው ይሳቅ ተው አሁንስ አለፍክ መስመር ለትዳሩ በጣም ጥሩ ሰው ነው በእናትሽ ለምንሽ በእግዚአብሔር በጌታ ጌታኔ ምሬ ነው በእግዚአብሔር ሲሄድ ቢያንስ ይሄንን ነገር አድርጊ የእውነት የምሬ ነው ሩታ በእግዚአብሔር እግሯ ላይ ወደቀ በጣም እናትሽ በእግዚአብሔር እኔ እውነት አይደለም እኔ አሁን እንትን እዚህ ጋር ቪዲዮ ይዤ የመጣሁት ምናምን ለሌላ ነገር አይደለም እንዲህ ወደቀው አብርሃም ቢሆን በጣም አሪፍ ነበር በቃ እንዲህ እግሯ ላይ ወደቀው አብርሃም ቢሆን ነበር አንድ ላይ ሆነ ሰዎች ጠላቶቻችሁ እንዲያዝኑ ነው ማድረግ ያለባችሁ ለምን ሰው እንዲደሰት ታደርጋላችሁ ነገ ለዚህ ልጅ አሪፍ ነገር ይዛችሁለት ነው የምትቀርቡት ምሳሌ መሆን መቻል አለበት አንደርስታንድ በሰሶም ቢሆን አንደርስታንድ እንድታደርገኝ ትንሽ ነገር አወራሃለሁ ተደዋውለን እናወራለን ብያስባለሁኝ ስልክህን ትተውልኝና ትሄዳለህ ተደዋውለን እናወራለን ከዛ በቃ እና የቀሩት ነገሮች ደግሞ አስብበታለሁ ደስ ይላል ይቻላል አስብበት ተጠብቃለሁ የእውነት የምሬ ነው እኛም እንጠብቃለን የተወዳችሁና የተከበራችሁ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል በሚቀጥለው በሌላ ቪዲዮ እንገናኛለን እስከዛው በያላችሁበት ሰላማችሁ በዝት ይበላልኝ ቻው